ከልቡ የቀረበውን ትርታ 97.6 ኤፍኤም እያደመጣችሁ ትገኛላችሁ። አድማጮች እያደመጣችሁን ስለሆነ እጅግ አድርገን እናመሰግናለን። የአጋራችንን መልእክትና የሰዓቱ ወጀውን ተከታትለን ተመለሰን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። በአዲስ አበባ ሲካሄድ የቆየው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት መደበኛ ጉባኤ ተጠናቀቀ። ላለፉት 2 ቀናት በአዲስ አበባ ከተማ ሲካሄድ የቆየው 49ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት መደበኛ ስብሰባ ተጠናቋል። የምክር ቤቱ ስብሰባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚለው የ2026 የህብረቱ ዓመታዊ መሪ ሀሳብ ላይ አተኩሮ ተካሂዷል። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በጉባኤው ቅድሚያ በሚሰጣቸው ቁልፍ አጀንዳዎች የአፍሪካን አህጉራዊ ትስስር ማፋጠን በሚያስችሉ ጉዳዮች ላይ ተወያይተዋል። ሚኒስትሮች አጀንዳ 2060 አፈጻጸም የሚከታተለውን ኮሚቴ ሪፖርት የአፍሪካ ህብረት የአፍሪካ አንድነት ድርጅት በሚባልበት ወቅት ጭምር የተደረጉ ስምምነቶችን አሰራር ማዕቀፎች ያሉበትን የትግበራ ደረጃ ገምግመዋል። የ26ቱ የህብረቱ የዓመት መሪ ሀሳብ አፈጻጸም ሂደትም ተመክሮበታል። ከጉባኤው የተገኙ ውጤቶች አህጉራዊ ዘላቂ ልማት ትስስርና ዘላቂ ልማትን እውን ለማድረግ የተቀረጸውን የአፍሪካ ህብረት የረዥም ጊዜ መሪ እቅድ አጀንዳ 2063 ስኬታማ ለማድረግ ከፍተኛ አስተዋጽኦ ይኖራቸዋል ተብሎ እንደሚጠበቅም ኢዜአ በመረጃው አመላክቷል። የትግራይ ክልል የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና እየተሰጠ እንደሚገኝ ተገለጸ። የትግራይ ክልል የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ተፈታኝ ተማሪዎች በአዲስ አበባ በመቀለና በአክሱም ዩኒቨርሲቲዎች ማዕከላት ፈተናቸውን በወረቀት እየወሰዱ እንደሚገኙ የትምህርት ሚኒስቴር አስታውቋል። በአዲስ አበባ እየተሰጠ የሚገኘውን የ12ኛ ክፍል ማጠናቀቂያ ፈተናም በመፈተኛ ማዕከላቱ ተገኝተው የትምህርት ሚኒስትር ዴኤታ ክንደያ ገብረ ሕይወት ጎብኝተዋል። ሚኒስትር ዴኤታው በመንግስት ቁርጠኝነት በትግራይ ክልል የ12ኛ ክፍል ተፈታኝ ተማሪዎች በየመፈተኛ ማዕከላቱ ተገኝተው ሀገር አቀፍ የ12ኛ ክፍል ማጠናቀቂያ ፈተናቸውን መውሰድ መጀመራቸውን ጠቁመዋል። በአክሱም በመቀለና በአዲስ አበባ ዩኒቨርሲቲዎች ከ15000 በላይ ተማሪዎች በወረቀት የሚሰጠነውን ፈተና መውሰድ ላይ መሆናቸውን ገልጿል። በክልሉ በሚገኙ በአራቱም ዩኒቨርሲቲዎች በበይነ መረብ የተሰጠው የ12ኛ ክፍል ፈተና በስኬት መጠናቀቁም አስታውሰዋል። የትምህርት ምዘና ፈተኖች አገልግሎት ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ የፈተናው መጀመር በትግራይ ክልል የሚገኙ ወጣቶች የወደፊት እጣ ፈንታ እንዲቃናና ትምህርታቸውን እንዲቀጥሉ የሚያስችል መሆኑን ገልጿል። በዘንድሮ የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና መርሃ ግብር 30,000 በላይ የትግራይ ክልል የ12ኛ ክፍል ተማሪዎች በአዲስ አበባ በመቀለና በአክሱም ዩኒቨርሲቲዎች በወረቀትና በበይነ መረብ ፈተናውን እንደሚወስዱ የትምህርት ሚኒስቴር መረጃ ጠቁሟል። አድማጮች ቀደም ሲል የሀገር ውስጥ ዘገባዎችን ነበረ ለእናንተ ያስደመጥን። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሚንቀሳቀሰው የሩዋንዳ አማጺ ቡድን ትጥቅ ለመፍታት መስማማቱ ተገለጸ። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መንግስት በሀገሪቱ ምስራቃዊ ክፍል የሚንቀሳቀሰውና እንደ አውሮፓውያን አቆጣጠር በ1994ቱ የሩዋንዳ የዘር ማጥፋት ወንጀል ከተሳተፉ አካላት ጋር ግንኙነት ያለው የኤፍዲኤልአር አማጺ ቡድን ትጥቅ ለመፍታት የሚያስችለውን ስምምነት መፈረሙን አስታውቋል። የኮንጎ መንግስት ቃል አቀባይ ፓትሪክ ሙያያ እንደገለጹት የኤፍዲኤልአር አማጺያን ትጥቅ ለመፍታት ከውጊያ ለመውጣት ወደ ተዘጋጁ የካምፕ ቦታዎች ለመግባት የሚያስችል ስምምነት ሰነድ ተፈራርመዋል። ይህ እርምጃ አሜሪካ አሸማጋይነት በኮንጎና በሩዋንዳ መካከል የተደረሰውን የሰላም ስምምነት ለመተግበር የተደገሰ አስፈላጊ እርምጃ መሆኑን የኮንጎ ባለስልጣናት ገልጸዋል። በአንጻሩ የሩዋንዳ መንግስት የተደረሰው ስምምነት ከቀደመው የዋሽንግተን የሰላም ውል መመሪያዎች ጋር የማይጣጣም ነው ሲሉ ውድቅ አድርጎታል። የኤፍዲኤልአር አማጺ ቡድን በሩዋንዳ የቱትሲ ዘር የማጥፋት ወንጀል ከፈጸሙት የሁቲ ታጣቂዎች የተቋቋመ ሲሆን ለሁለቱ ሀገራት የድንበር ላይ ውጥረትና ለምስራቅ ኮንጎ አለመረጋጋት ዋነኛ ምክንያት እንደሆነ ይናገራል ሲል ብሎ የዘገበው አፍሪካ ኒውስ ነው። በመጨረሻም የአሜሪካ ጦር በኢራን ወታደራዊ ኢላማዎች ላይ ከፍተኛ የአየር ድብደባ መፈጸሙን አስታወቀም። እርምጃው የተወሰደው ኢራን በዮርዳኖስ በሚገኘው የአሜሪካ የጦር ላይ ያካሄደችን የባለስቲክ ሚሳኤል ጥቃት አጸፋዊ መልስ ለመስጠት የተወሰደ ቀጥተኛ ምላሽ መሆኑ ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቃቱ ከመፈጸሙ አስቀድመው በሰጡት መግለጫ ኢራን በአሜሪካ ኃይሎች ላይ ላደረሰችው የትንኮሳ ሙከራ ጠንካራና አሰቃቂ ምላሽ እንደሚሰጣት ዝተው ነበር።
የአሜሪካ ጦር በወሰደው በዚህ እርምጃ የኢራን እስላማዊ አብዮታዊ ጠባቂ ኮርፕ የእዝ ማዕከላትን የሚሳኤልና የድሮን ማከማቻዎችን እንዲሁም ደግሞ የባህር ዳርቻ መከላከያ ተቋማትን ኢላማ ማድረጉም ተነግሯል። በሁለቱ ሀገራት መካከል ላለፉት ጥቂት ቀናት ተቀዛቅዞ የነበረው ውጥረት ዳግም መቀስቀሱን ተከትሎ ቀጠናው ወደ ለየለት ጦርነት ሊያመራ ይችላል የሚለው ስጋት ከፍ ብሏል ሲል የዘገበው ቢቢሲ ነው። ከትርታ ጆሊ መሰናዶ በኋላ ተገናኘን። ቀደም ሲል እንግዲህ ክረምቱን ወቅቱን የዋጀ የጆሊ ፕሮግራም ስካርፍ ወይም ደግሞ ፎጣ ብለን እኛ የምንጠራው እንግዲህ ስካርፍ በውጩ ዓለም በሚጠራበት ነው። እኛ ሀገር ደግሞ ፎጣ ያው ማጣፋት እንደዚህ ገደም አድርጎ መልበስ የተለመደ ነው። በተለይ ክረምት ሲመጣ ክረምት ላይ ሁሉም ያው ማለት ይቻላል ይለብሳል። ያው ለብርድም እጅግ ወሳኝ ነው። ራስንም ከብርድ ለመከላከል ያው ለጌጥም ደግሞ አልፎ አልፎ የሚጠቀሙት አሉ። እንግዲህ ይህንን ጉዳይ ወቅቱን ይመለከታል ብለን ነው ለእናንተ ያደረስናችሁ። መልካም እንግዲህ በተለይም ደግሞ ስካርፍ ወይም ፎጣ ብዙ ሰዎች ይጠቀሙታል። አንገት ላይ ይደረጋል። የአንገት ብርድን በተለይም ደግሞ ለመከላከል እዛም ትከሻን ለማልበስ ጥሩ ነው አይደል? ስካርፍ በተለይም ደግሞ ክረምት ወቅት በጣም አሪፍ የብርድ ልብስ ነው። በብርድ ወቅት የሚለበስ ልብስ ነው። እኛም ወቅቱን መሰረት በማድረግ በትርታ ጆሊ መሰናዶ ወደ እናንተ ተመለከት ነው። የሰዓት አጋሮች አሉን እናት ባንክና ራይድ ናቸው። ራይድ 8294 ላይ በመደወል ደግሞ የራይድ አፕሊኬሽንን ከአፕ ስቶር ወይም ከፕላይ ስቶር በማውረድ ይጠቀሙ። እንግዲህ በፈለጉበት ጊዜ በፈለጉት ሰዓት በፍጥነት እንግዲህ ወደሚፈልጉበት ቦታ ያደርሰውታል። ራይድ ትራንስፖርት የሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው የሰዓት አጋራችን እናት ባንክ ነው። እናት ባንክ እንደሚታወቀው ዘርፈ ብዙ አገልግሎቶችን ይሰጣል። ከነዛ መካከል የውጭ ምንዛሪ አገልግሎት አንዱ ነው። ከውጭ ሀገር የተላከ ገንዘብ በእምነት የሚደርስበት ቦታ ከተባለ እናት ባንክ አንዱ ተመራጭ ነው። እናት ባንክ ከውጭ ሀገር ከወዳጅ ዘመዶቹ፣ ከቤተሰቦቹ፣ ከጓደኛው የሚላክሎትን የውጭ ሀገር ገንዘብ አሊያም ደግሞ በእጆ የሚገኘውን የውጭ ሀገር ገንዘብ በእናት ባንክ በኩል ጎራ ብለው ይመንዝሩ፣ ይጠቀሙ፣ ላሰቡት ዓላማ ያውሉ የሚላችሁ እናት ባንክ በአዲስ አበባ ከተማና በሌሎች በክልል ከተሞች በቀረቡት የባንካችን ቅርንጫፎች ጎራ ብለው የውጭ ምንዛሪ አገልግሎታችን ተጠቃሚ ይሁኑ ይላችኋል። እኛ ሁሌም በቅንነትና በታማኝነት ልናገለግሎ ዝግጁ ነን ይላችኋል። እናት ባንክ ማን እንደ እናት ይህንን ሰዓት በአጋርነት ከኛ ጋር አብሮን እየሰራ ያለ ተቋም ነው። እጅግ አድርገን እናመሰግናለን። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት አድማጮች። ቀደም ሲል የዳሰሳ መሰናዶንና የአጋሮቻችንን መልእክት አድምጠን ተመልሰን ተገናኝተናል። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የእናቶችንና ህጻናት ሞት የመቀነስ ተግባራት ጥሩ ደረጃ ላይ እንደሚገኝ ተገለጸ። የእናቶችንና የህጻናትን ሞት ለመቀነስ የሚደረጉ ተግባራት ጥሩ ደረጃ ላይ ይገኛሉ ሲሉ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። ይህ የተሳካው የመጀመሪያ ደረጃ ጤና እንክብካቤ አገልግሎትን በማጠናከር መሆኑን በብሔራዊ የእናቶች የጨቅላ ህጻናት፣ የህጻናት የአፍላ ወጣቶችና ወጣቶች ጤና ፖሊሲ ሰነዶች ማስተዋወቂያ መድረክ በተካሄደበት ጊዜ ነው። በዘርፉ የተቀመጡ ግቦችን ለማሳካት ከተደራሽነት በተጨማሪ የአገልግሎት ጥራትና ፈጠራ ትኩረት ሊደረግባቸው እንደሚገባ አንስተዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዲጂታላይዜሽን እና ሰው ሰራሽ አስተውሎት የተሻለ ውጤቶችን ማገዛቸውን ጠቁመዋል። በፖሊሲና በዲጂታል ፈጠሮች አማካኝነት የዘላቂ ልማት ግቦች የማሳካትና ሁለንተናዊ የጤና ሽፋን ጉዳዮች በብሔራዊ የእናቶች የጨቅላ ህጻናት፣ የህጻናት የአፍላ ወጣቶችና ወጣቶች ጤና ፖሊሲ ሰነዶች ማስታወቂያ መድረኩ ተመክሯል ሲል የጤና ሚኒስቴር ጠቅሷል። የከተማዋ ንግድ ቢሮ ያለፈው በጀት ዓመት አፈጻጸምና የመጪው በጀት ዘመን እቅዱን የተመለከተ ውይይት አካሄደ። የአዲስ አበባ ንግድ ቢሮ የ2018 በጀት ዓመት የስራ አፈጻጸም ሪፖርትና
የ2019 በጀት ዓመት እቅድ ዙሪያ ከተለያዩ የንግድ ጽሕፈት ቤት አመራሮች ጋር ውይይት ማካሄዱን በይፋዊ የማህበራዊ ትስስር ገጹ አመልክቷል። በውይይት መድረኩ ላይ በቀረበው ሪፖርት መሰረት በ2018 ዘመን የንግድ ምዝገባና ፍቃድ አገልግሎት ዲጂታል በመደረጉ 706855 የኦንላይን አገልግሎቶች መሰጠታቸው ተገልጿል። በዓመቱ የንግድ ዘርፉን ለማሻሻል ቢሮ በ24 ሰዓት በ7 ቀን የስራ አቀራረብ መስራቱን የገለጹት የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በገበያ ቁጥጥር ረገድም 223760 የንግድ ድርጅቶች ላይ የበር ለበር ቁጥጥር መደረጉን፣ 24568 ጥፋተኛ ነጋዴዎች ተለይተው ህጋዊና አስተዳደራዊ እርምጃ መወሰዱን እንዲሁም ደግሞ 20617 የሚሆኑት ወደ ህጋዊ አሰራር መመለሳቸውን አስታውቀዋል። የሰሚት ዘመናዊ ሁለገብ የገበያ ማዕከል ግንባታ ተጠናቆ ወደ ስራ መግባቱን ያመላከቱት ወይዘሮ ሀቢባ ይህም በከተማው ያሉ ዘመናዊ የገበያ ማዕከላት ቁጥር ወደ 7 ከፍ እንዳደረገ ጠቅሰዋል። በሌላ በኩል በ2018 ዘመን ተጨማሪ 37 የሰንበት ገበያዎች ወደ ስራ መግባታቸውን በዚህም በአጠቃላይ የሰንበት ገበያ መዳረሻዎች ቁጥር 256 መድረሱን ያመላከተው ቢሮ እነዚህ ገበያዎች ነዋሪዎች የተለያዩ ምርቶች እስከ 20 በመቶ ቅናሽ በማግኘት የኑሮ ውድነትን ለመቀነስ አስተዋጽኦ እያደረጉ መሆኑን ገልጸዋል። በመጨረሻም የ2019 ዓመተ ምህረት እቅዱን በተሳካ ሁኔታ ለማስፈጸም የቢሮ አመራሮች፣ ፈጻሚዎች በቅንጅት በመስራት በአዲስ አበባ ፍትሐዊ የግብይት ስርዓት ለማስፈን እንዲተጉ ጥሪ ቀርቧል። ቀጥለናል አድማጮች። ቀደም ሲል የሀገር ውስጥ ጉዳዮችን ነበር ለእናንተ ያደረስናችሁ። አሁን ደግሞ ከውጭ ያገኘናቸው ዘገባዎች እናልፋለን። በቅድሚያ የአፍሪካ የዛምቢያ ምርጫ ሀገሪቱ በዕዳና ተያያዥ ጉዳዮች ውስጥ እያለች ሊካሄድ ነው ተባለም። በመጪው ነሐሴ ወር ለሚካሄደው አጠቃላይ ምርጫ እየተዘጋጀች ያለችው ዛምቢያ የምጣኔ ሀብት መላሸቅ እና ከዕዳ ቀውስ ለመውጣት የሚኖራትን አቅጣጫ የተመለከቱ መከራከሪያዎችና የምርጫ አጀንዳ ሆነው መቅረባቸው ተሰምቷል። እንደ ባለሙያዎች ገለጻ የዛምቢያ ምጣኔ ሀብት በወቅታዊነት ከዓለም አቀፍ የገንዘብ ተቋም IMF ጋር አዲስ የብድር ስምምነት በመድረስ ክፍያቸው ያልተጠናቀቁ የዕዳ ጫናዎችን በመፍታት የመዳብ ማዕድን ሽያጭ ዘርፉን ይበልጥ ቀልጣፋ በማድረግና የፋይናንስ ስርዓቱን በማጠናከር ላይ ይመሰረታል። በ2020 ከነበረው የዕዳ ጫና ቀውስ በኋላ ማገገም የጀመረው የሀገሪቱ ምጣኔ ሀብት በኑሮ ውድነትና የስራ ዕድል እጥረት አሁንም ድረስ እንደ ፈተና መቀጠሉ ተገልጿል። ባለሀብቶችም የምርጫው ውጤት የመንግስት ኢኮኖሚያዊ ፖሊሲዎች ቀጣይነትን የሚያረጋግጥ መሆኑንና የሀገሪቱ ከዕዳ ቀውስ ወደ ዘላቂ ኢኮኖሚያዊ እድገት መሸጋገሯን በትኩረት እየተከታተሉ መሆናቸውን ተጠቅሷል። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ መጠነ ሰፊ ጥቃት ልትሰነዝር ትችላለች ሲሉ ባስጠነቀቁ ማግስት በሀገሪቱ ዋና ከተማ ኪየቭ ላይ በተፈጸመ የሩሲያ የባለስቲክ ሚሳኤል ጥቃት አንድ ሰው ሕይወት ሲያልፍ በርካቶች መቁሰላቸው ተገልጿል። የዩክሬን ባለስልጣናት እንደገለጹት ሌሊቱን በኪየቭና በዙሪያ ባሉ በርካታ አካባቢዎች በተፈጸመ በዚህ ጥቃት በመኖሪያ ቤቶች፣ በንግድ ተቋማትና በተሽከርካሪዎች ላይ የእሳት አደጋና ከፍተኛ ውድመት ደርሷል። የከተማዋ የአየር መከላከያ ስርዓት ጥቃቶቹን ለማክሸፍ ቢሰራም አየር ላይ የተመቱ ሚሳኤሎች ስብርባሪና በቀጥታ ያረፉ ሚሳኤሎች በመኖሪያ ህንፃዎች ላይ ጉዳት አድርሰዋል። ፕሬዝዳንት ዘለንስኪ ጥቃቱ ከመከሰቱ አስቀድሞ በሰጡት መግለጫ ሩሲያ በዩክሬን የኃይልና የመሰረተ ልማት ተቋማት ላይ አዲስ ጥቃት ለመሰንዘር ጥብቅ ዝግጅት እያደረገች መሆኑን ገልጸው የአየር መከላከያ ድጋፍ እንዲፋጠን ለምዕራባውያን አጋሮቻቸው ጥሪ አቅርበው ነበር። ከቅርብ ሳምንታት ወዲህ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ የምታካሄደውን የሚሳኤልና የድሮን ጥቃቶች አበክራ የቀጠለች ሲሆን ይህም የሀገሪቱን የከተማ ነዋሪዎች ህይወት ለከፍተኛ ስጋት ዳርጎታል ሲል አልጀዚራ በዘገባው ላይ አመላክቷል።